ልጄ እንድትገልልኝ ምን አስቻለው የሚባል ልጅ አለኝ። እሱ እንድትገልልኝ ልጆቱን። አዎ ልጄ እንድትገልልኝ እፈልጋለሁ። ብር ጨምርልሃለሁ። ብቻ ቶሎ መሞት ነው ያለበት። እኔን ጉድ ሳያፈላኝ አንተ ቅደመው። ለምን ችግር ሆነብኝ? እየፈለግ ይህን ለመጣል ሌላ ሴራ እያሴረች ነው። ለጥቅም ዋስትል ምንም ነገር ነው የምታደርገው። ምንም ነገር አስቻለው ታሪክ ሰራ። ወይዘሮ ወርቄን ከቤታቸው አባረራቸው። ወይዘሮ ወርቄን በስተመጨረሻ ልጃቸውን ለመግደል አስቻለውንም ምክንያቱም ከገዛ ቤታቸው ስላባረራቸው ለመግደል እንግዲህ ቆርጠው ተነስተዋል። አሁን ላይ ደግሞ የልጃቸውን ባል ትተው አሁን ወደ ገዛ ልጃቸው ነው የዞሩት። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍን ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ አስቻለው ከታገተበት ተለቆ መጥቶ ወይዘሮ ወርቄ በጣም ደንግጠው ነበረ። ልጄ አስቻለው እንኳን ደህና መጣህልኝ፣ የእህትህ ባል እኮ ወንደሰን ሊገለኝ ነበር፣ እያስፈራራኝ ነበር፣ እንኳን አንተ መጣህልኝ እያሉ እንግዲህ እያስመሰሉ ነበረ። እሱ ግን በጣም ነበር የተናደደ። አንቺ እናቴ በመሆንሽ በጣም ነው ያፈርኩት። አሁን አንቺም እናት ነሽ ወይ በሚላቸው ሰዓት ልጄ ምን ሆነህ ነበረ በሚሉት ሰዓት እንግዲህ አሳግተሽኝ አልነበር እንዴ ሲላቸው እኔ አላሳገትኩህም፣ ማን ነው ያሳግትህ? እኔ እንዴት ነው የገዛ ልጄን የማሳግተው? አላሳገትኩም ብለው እንግዲህ ለመዋሸት ሞክረው ነበረ። አታስመስይ እናቴ አሳግተሽኛል በሚላቸው ሰዓት እንግዲህ ያው እንግዲህ አሳግቻለሁ፣ ምን ይጠበስ አንተ እኮ እቺ የቤት ሰራተኛ አልነበረም የምታስፈልግህ፣ የጨዋ ዘር ለጨዋ ለቆንጆ ልዕልት ለሆነች ልጅ ነበር እንጂ ለምድርህ ለዚች ለገረዲኩ አንተ አትገባም። ለዛ ነው ለአንተ ለልጄ ስለማስብልህ ነው ያገትኩህኝ። ዶሮ ወርቄም ልጄ አስቻለው ከቤት ልትወጣ ነው ወይ በሚሉት ሰዓት አስቻለውም አልወጣም በሚላቸው ሰዓት እንግዲህ ትወጣለህ ብዬ በጣም ነበር የፈራሁት፣ እንኳንም አልወጣህ ልጄ በሚሉት ሰዓት እንግዲህ አስቻለው መውጣት ያለበት ሰው አለ። እሱም ደግሞ አንቺ ነሽ በሚላቸው እኔን ከገዛ ቤቴ ልታስወጣኝ ነው ወይ ልጄ? አስቻለው ተረጋግተህ አስብ እያሉት ነበር ያለቀ። ከዛ ክፍል ጀምረን አብረን የምንቆይ ይሆናል። እንግዲህ የእናት ክፍ ድራማ እውነት ለመናገር አስቻለው ሲመጣ ደስ ነው ያለኝ። ግን ደግሞ ነገሮቹ በጣም እንትናሉ መቋጫ እያገኙ አይደለም። ግን ደግሞ ደስ ይላል። ያው አሁን ላይ አስቻለው ከመጣ ወዲህ ወንደሰን ከነቃ ወዲህ ወንደሰን ደግሞ ይሄን ሰሞን ጠፍቷልና መጥፋት የለበትም። ወንደሰን ደግሞ አስቻለውን ተክቶ ነው መሰለኝ የለም። ቶሎ ቶሎ ወይዘሮ ወርቄንም ለህግ ማቅረብ ነበር የነበረበት ማለት ነው። ያው እሱ ግን አሁን ላይ ሻሻት ብላ ወዴት እንደሄደ አናውቅም። ፈልጋችሁ አምጡልን ወንደሰንን። ምክንያቱም ወይዘሮ ወርቄ እንደዛ ሲርበተበቱና ሲፈሩ ማየት እንፈልጋለን ማለት ነው። ምክንያቱም መንቀሳቀስ እኮ ይችላል፣ መራመድ ይችላል፣ መናገር ይችላል እያሉ ሲርበተበቱ በጣም ነበር ደስ የሚለው። እንግዲህ ወይዘሮ ወርቄ አሁን ላይ የዘሩትን ዘር እያጨሩት ነው። እንግዲህ በሰፈሩት ቁና እየተሰፈረላቸው ነው። ሞልቶ እየፈሰሰ ነው ማለት ነው። ጥሩም ሰራ መጥፎም ሰራ ሰው ይቆይ እንጂ ሁሉም ያገኘዋልና ወይዘሮ ወርቄ እንግዲህ አሁን ላይ በፊት ላይ ያደረጉት ግፍ እየተከተላቸው ነው። እንግዲህ እያሳደዳቸው እያባረራቸው ነው። የወይዘሮ ወርቄ ድምጽ ግን ጩኸታቸው ያስጠላው ማለት ነው። በየክፍሉ በቃ መጮህ አይሰለቻቸው፣ እኛም መስማት አይሰለችን። የእነሱ ድምጽ እንደ ስራቸው እንደ ራሳቸው ራሱ ድምጻቸው ራሱ በጣም ክፉ ነው እና በጣም ነው የሚጮኸው በጌታ። ወይዘሮ ወርቄ እንግዲህ አስቻለው ከቤት ውጡ በሚላቸው ሰዓት እየጮሁ ፀሐዬና መድኃኒት ሳሎን ነበሩ። በጣም ነው የደነገጥኩ። እኔ ራሱ በጣም ደንግጫለሁ። እየጮሁ እንግዲህ መድኃኒትዬ ድረሽልኝ እያሉ እልልታ እልልታ አላልኩም፣ ጩኸታቸውን እያቀለጡበት ነው። መድኃኒትም አባዬ ምን ሆኖ ነው? ተረጋጉ ይረጋጉ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እቺ የተረገመች ከቤት ልታባረረኝ ነው። ማነች የተረገመች? አሁን ደግሞ ከገዛ ቤቴ ልታባረረኝ ነው። በፊትም ከገዛ ልጄ ተጣብቃ አለያየችን። አሁን ደግሞ ከቤቴ ልታባረረኝ ነው። መድኃኒት አገላግኝ እባክሽ እርጅኝ እያሉ እንግዲህ ታቸውን እያቀለጡት ነው። ስፖርት የሚሰሩ ነው የሚመስሉት። እጃቸውን ደግሞ ወደ ላይ ሲያውለበልቡ እጄን መክራ እኔ ላይ እንዲያምጽ አደረገችብኝ የኔን ጀግና። አስቻለውም ድጋሚ ስለ ፀሐይ መጥፎ ነገር ብትናገሪ እኔና ያርገኝ እማዬ ከዚህ ከቤት ነው የማስወጣሽ ውጭ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም ከቤቴ ወዴት ነው የምወጣው? ወዴት ነው የምሄደው? ልጅ አስቻለው የጨከነብኝ ምን አደርጋለሁ እያሉ እንግዲህ ያው የማስመሰል ፕሮማክስ ትላላችሁ እያስመሰሉ በነበረበት ሰዓት አስቻለውም ያንቺ ቤት አይደለም የአባቴ ቤት ነው፣ ስለዚህ ቤቱን ለቀሽ ውጭልን። አባቴ ቤት የገባሽው ችጋርሽን ለማራገፍ አይደለም ወይ? የትኛው ሀብትሽ ነው የምትመጻደቂው? ወይዘሮ ወርቄም እንግዲህ የኔ ቤት ነው ብለዋል። ያንቺ ቤት አይደለም የአባቴ ቤት ነው። ድህነትሽን ለማራገፍ አባቴን አገባሽው፣ እሱ ግን ቆንጆ ህይወት ሰጠሽ፣ አንቺ ግን ምንድነው ያደረግሽው? በሚላቸው ሰዓት እንግዲህ ወይዘሮ ወርቄ
ምክንያቱም የገዛ ባላቸው ለሀብት ብለው ስለገደሉ ምንም አላደረኩም እኔ ምንም አላደረኩም እያሉ እየተበተበቱ ነበረ። አስቻለው ጌታ ሆይ አስቻለው ወይዘሮ ወርቄ ያደረጉትን የገዛ አባቱን እንደገደሉ ያውቃል ማለት ነው። ምንም ነገር እንዳትናገር እኔ ምንም አላደረኩም በሚሉት ሰዓት እንግዲህ ምንም ነገር እንዳልናገር ከፈለግሽ ቤቱን ለቀሽ ውጪ ብሏቸዋል ማለት ነው። እንዴት ነው ግን አስቻለውን ለመናገር የገዛ አባትህን ገላ እናትህ እንዴት አስቻለክ? አሁን ላይ መጠቀም አልነበረብህም። ያለብህ እስር ቤት አሳልፈ ነበር መስጠት ነው። እውነትም የሆነ ውስብስብ ያለ ድራማ ነው የእናት ግፍ ማለት ነው። የእናት ግፍ ሳይሆን የአባትን ግፍ መጨመር አለበት። ምክንያቱም ያስቻለው አባት እንግዲህ ምንም በማያውቀው ነገር ነው ተገሎ የሞተውና ወንደሰን አላልኩም አስቻለው እያወቀ ዝም በማለቱ እውነት ለመናገር በጣም ነው ያናደኝ። እርግጥ ነው አስቻለው እናቱን በጣም ነው የሚወደው፣ ወይዘሮ ወርቄም ይወዱታል። በለዛ ግን የቀረው እድሜሽን እስር ቤት ነው የምታሳልፊው፣ ስለዚህ ቤቱን ለቀሽ ውጪ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም አታደርገውም ልጄ የአንበሳ እናትክን ጨክነህ አታሳስራትም፣ ታስረሻለሁ እማዬ በሚላቸው ሰዓት እንግዲህ አውቃለሁ ልጄ አጨክንብኝም አልችልም እማዬ፣ እኔ ላይ ሚስቴ ላይ ልጄ ላይ ነው የጨከንሽው፣ ስለዚህ እኔም ደግሞ ከአንቺ ጭካኔን እማራለሁ፣ እጨክንብሻለሁ፣ አሳስርሻለሁ። ደም ውስጤ አለ፣ እንዳንቺ አውሬ መሆን እችላለሁ፣ እንዳንቺ መጨከን እችላለሁ። የኔ አንበሳ ነህ አንተ ጭካኔ አያምርብህም፣ አንተ ክፋት አያምርብህም። የኔ አንበሳ አንተ በእኔ አትጨክንብኝ። ያላስተማርሽኝ ነገር አለ። እንዳንቺ እኮ ጨካኝ እንዲሆን ነው ያደረግሽኝ። እድሜ ለፀሐይ ጥሩነትን መልካምነትን እሷ አስተማረች። አንቺ መንገድ ሄጄ ኖሮ እንዳንቺ የሰው ገዳይ ነበር የምሆነው። የኔ ልጅ ከገዛ ቤቴ አታባረኝ በሚሉ ሰዓት እንግዲህ መድኃኒትም ይቅርታ አባዬ ሰው ገለዋል እንዴ? መድኃኒት እንግዲህ መርማሪ ፖሊሷ ሰው ገለዋል እንዴ በምትላቸው ዝም ብለዋል። ምክንያቱም መናገር አይችሉም። አትቻለውም። አሁን ላይ ጨርቅሽን ጠቅለሽ ውጭልኝ ከቤቴ። ወይዘሮ ወርቄም የት ነው የሚሄደው? ወጥቼ እየታርፋለሁ በሚሉ ሰዓት እንግዲህ እኔ ምን አገባኝ ለእኔ ስትይ ለምን ገደል አትገቢም? ግን ደግሞ ከዚህ ቤት እንድትወጪ እፈልጋለሁ። አሁን ውጭልኝ፣ የምፈልገው ከህይወቴ እንድትወጭልኝ ብቻ ነው በሚላቸው ሰዓት እንግዲህ ወይዘሮ ወርቄም እኔ እናትህን አትፈልገኝም ወይ በሚሉ ሰዓት አስቻለውም አንቺን አልፈልግሽም በቴ ውጭልኝ፣ አልታስፈልግኝም። አለበለዚያ ግን እስከዛሬ የሰራሻቸውን ወንጀሎች ለፖሊስ ተናግሬ ቀሪ እድሜሽን እስር ቤት እንድትበሰብሽ ነው ማደርግሽ። እሱን ማትፈልጊ ከሆነ ደግሞ አሁን ውጪ፣ የማልፈልገውን ነገር እንዲያደርግ አታስገድጅኝ፣ ውጭልኝ በሚላቸው ሰዓት ወይዘሮ ወርቄም ልጄ ብለዋል። አልሰማሽም፣ ስለዚህ አሁንም እያወራሽ ነው ወይ? ውጭልኝ፣ ልጄ አጨክንብኝ እያሉ በሚለሙኑ ሰዓት እንግዲህ አስቻለው ወንደሰን እላለሁ፣ ወንደሰን ሲኖር አስቻለው እላለሁ፣ አስቻለው ሲኖር ወንደሰን እላለሁ። ያው እንግዲህ ወንድማማቾች ናቸው። የእህት ባልና አማችና ምንድን ነው የሚባሉት? አማችና ምር የሚባሉት ብቻ ከእናንተ መልሱን። ለማንኛውም አስቻለውም እንግዲህ 30 ደቂቃ ብቻ ነው የምሰጥሽ፣ ስለዚህ እስከዛ ቤቱ ለቀሽ እንድትወጪ ይፈልጋለሁ። 30 ደቂቃ ውስጥ ማትወጪ ከሆነ ወደድሽም ጠላሽም እጅሽ ላይ ካቴና ተደርጎ ወደ እስር ቤት ነው የምገቢው። ስለዚህ በ30 ደቂቃ ውስጥ አስቢበትና ውጪ፣ ወይም ደግሞ እስር ቤት ትገቢያለሽ። አስቻለውም ፀሐዬን ይዟት ከወይዘሮ ወርቄ ጋር በሚል ሰዓት መድኃኒትም ውሃ ላምጣላችሁ ወይ አባዬ በምትላቸው ሰዓት መርዝ ጨምሪበት ብለዋል። እውነትም መርዝ በፈጣሪ ስም እንደዚህ ሲሆኑ ማየት ወይዘሮ ወርቄ በጣም ነው ያስደሰተኝ። አስቻለው መድኃኒታቸው እንኳንም ደህና መጣክ። አሁን እንግዲህ የወይዘሮ ወርቄ ተራ ነው የሆነ ያስቻለው ተራ ነው። ምክንያቱም ወይዘሮ ወርቄን እንደፈለገ ነው የሚያደርጋቸውና ይሄን ሁሉ ሚስጥር እያወቀ ግን አስቻለው እውነትም አስቻለው እንዴት አስቻለው ግን ስሙ ራሱ አስችሎታልና ይህን ሁሉ ግፍ እያየ ወይዘሮ ወርቄን አሳልፎ መስጠት ነበረበት። አይደለም የውጭ ሰው የገዛ አባቱን የተገደለ እዚህ ጋር ግን ዝም ማለት እኔ ተገቢ ነው አልልም። ግን ደግሞ ያም አለ ይሄም አለ አሁን መድኃኒት ጫፉ ላይ እየደረሰች ነው። ምክንያቱም አሁን ላይ የቀራት ማስረጃ የድምፅ ማስረጃ አላት። ግን ደግሞ የአስቻለው አባት የት ቦታ እንደተቀበረ አታውቅም። ያንን ደግሞ ማግኘት ስላለባቸው ለዛ ደግሞ እንግዲህ ወይዘሮ ወርቄ መናዘዝ አለባቸው ማለት ነው የት ቦታ እንዳለ። መድኃኒትም ተገርማ አባዬ ምንድን ነው ያሉኝ በምትላቸው ሰዓት እንግዲህ የአይጥ መርዝ አለ አይደለም ወይ ውሃ ውስጥ ጨምሪበትና አምጭና እሱን ለጠጣ። መድኃኒት ምን አማራጭ አለኝ መርዝ ለጠጣ በሚሏት ሰዓት እንግዲህ መድኃኒትም ለምንድን ነው አባዬ መርዝ የሚጠጡ? ልጄ ጨከነብኝ፣ ውጭ አወጥቶ ሊጥለኝ ነው። ከዚህ ውጭ ምን አማራጭ አለኝ? ምን መሄጃ አለኝ? አሁን ከወጣሁ ጎዳና ላይ ነው የምወጣው። ስለዚህ እንዴት ነው